ወላሂ ቢስሚላህ እያለ ነው የሚሄደው። ጠቅላላ በብዛት አሳያለሁ ከፈለክና እስላምኛ ጀመሩ። ወይኔ ጌታ ክርስቲያን እናት ናቸው። የኢትዮጵያ ድሃ እናት ናቸው። እንዴት እንደሚሆን አይታ እናትያ ሌላ ሰልም ያጋጠመኝ ምንድነው? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም በጣም አሪፍ እንደዚሁም ደግሞ አዝናኝ አስተማሪ የሆኑ ቪዲዮዎችን ይዤላችሁ ቀርቤያለሁ። ከነዛ መካከል እንግዲህ በጣም አሳፋሪ የሆነ አንድ መረጃ ወጥቷል። እንግዲህ በጣም አነጋጋሪ ነበረ። እንግዲህ ላይቭ ላይ በጣም ሲነጋገሩበት የነበረ ጉዳይ ነው። እሱንም ኢንሻአላህ ማድረሳችሁ ይሆናል። ከዛ ፊት ግን አንዲት ሰለምት እህታችን በሰለምኩ ሰዓት የገጠመኝን ክስተት ላጫውታችሁ ትለናለች። እሱን ሰምተን ወደ ቀጣይ ቪዲዮ እንሄዳለን። ሌላ ሰልም ያጋጠመኝ ምንድነው? እኔ ከእህትና ከወንድሞቼ መጨረሻ የሰለምኩት እኔ ነኝ። ሁሉም መጀመሪያ ታናናሾቼ ማለት ነው እንዳለ ሰልመው እኔ ብቻ ነኝ መጨረሻ ላይ የሰለምኩት እና አልহামዱሊላህ ሁሉ ነገር ስጠይቅ የነበረው ከታናሽቴ ነው ማለት ነው። የኔ አንድ ታናሽ ልጅ ከሷ ነው ስጠይቅ የነበረው እና ምን ትለኛለች? ውዱ አድርገሽ ውዱሽ ይፈርሳል አንደኛ ስትተኝ ምናምን ያው ሽት ቤት ተጠቀሚ ምናምን ሸርጡን ላይክ የውዱ የሚፈርስባቸው ሸርጦችን ነገረችኝና ከዛ ግን አለች ስታጋሽም ውዱሽ ይፈርሳል ብላለችኝ። the first የሰለምኩባቸው 2 ወራት ምናምን ነገር ሳጋሳም ውዱ አረግ ነበር ማለት ነው። ላይክ በርፍ ባደረኩኝ ቁጥር በቃ ውዱ ይፈርሳል እያልኩኝ ስጠቀም ነውና እናቴ ያየችና she was like ምን ያረጋችሁ ነው ምናምን ነገር አጋስቶኛልና ውዱ ማረግ አለብኝ ምናምን ስላሽስ ላይክ ማን እንደዚህ ያለሽ እንደዚህ እኮ አይደረግም ምናምን ነገር አለች። እና was like ምን ሆነሽ ነው ምናምን ነገር ያልኳት ነበር እቴ ማለት ነውና ለኔ አስቂኝ ገጠመኝ ነው። ሱብሃንአላህ በጣም የሚያዝናና ነበር። እንግዲህ ያው ፈታ እንዳላችሁበት ተስፋ አደርጋለሁ። ቀጣይ ማሳያችሁ ቪዲዮ በጣም ትገረሙበታላችሁ። እንደዚህ አይነት መጽሐፍ ይዘው ራሱ እስከዛሬ መቆየታቸው ራሱ በጣም ያሳስባል። ያ ጀማዓ የኛ ድክመት ነው እንጂ ብዙ ብንሰራ ለሰው ልጅ የተሻለ ሂዳያ ሰበብ እንሆናለን ብዬ አስባለሁኝ። ከዛ በፊት ግን ሁላችሁም ኮሜንት ላይ ሐሳባችሁን ስጡኝ። ወላሂ ቢስሚላህ እያለ ነው የሚሄደው። ጠቅላላ በብዛት አሳያለሁ ከፈለክና እስላምኛ ጀመሩ። ወይኔ ጌታ ይሄው እነዚህ ሁሉ ምን ስዕል ይባላል? ይሄ እስቲ ወላሂ ቢላሂ የሚለውን አንዴ ሊዮ በጌታ ይሄው እስከዚህ ምን ይላል? አየኸው እዚህ ጋር ያሉት አሁን ይሄ ምንድን ነው? ቢላሂ ወላሂ የሚለውን ሊዮ ቁርጳጥጬ እዚህ ጋር ደግሞ አለ። ምንድን ነው የሚለው? ወዛ አድርጉት። ይሄ አሁን የአስማት ነው። ይሄ አስማት ላይ የሚጻፍ ነውና ከባህር ለሚወጡ ማስታገሻ ይባላል። የባህር አጋንንት ሲኖሩ ይሄ ባህር ውስጥ የሚኖር የአሳ መንፈስ ነው። የአሳ መንፈስ እና ከባህር የሚወጣ ጋኔን አለ። እሱ እንዳይዘው ይሄ ይከተባል። ጌታ ሆይ ድረስ። ይሄ ደግሞ ጉጉት የሚባለው ነገር ነው። እነዚህ ጉጉቶች አሉ እዚህ ጋር በጣም የሌሊት ወፍ ይኸውልህ እዚህ ጋር ያለችው ደግሞ ያት ለእውቀት ለምናምን ነገር የሚባል ይኸውልህ ዘንዶ ማጥ ነው ያለው እንዴ? ዘንዶ ጸበል ጠባቂዎች አይደሉም እንዴ? ቤተ መቅደስ የሚጠብቁ አንዳንድ ጸበል እንትን ካላሉት ማንም ቢሆን አይጠመቅም። ዘንዶ መጥቶ ካልቀመሰው አሉ። እንደዚህ አይነት እንትኖች አሉ። ይሄ የምንታየው ቤቃ ሴቃ እንደዚህ እያለ ይሄዳል። ምን ማለት ነው ብትላቸው፣ ይሄ አሁን ምን ይባላል? ይሄ እዚህ ጋ ያሉ ፊደሎች ናቸው። ለእኛ በደንብ ነው የሚገባን፣ በደንብ ነው የምናውቀው። እና በተለይ አሁን መብራት ስለሌለ ትንሽ ጨለም ያለ ይመስላል። አረ ሰሞኑን ቀጠሮ ይዘን በእነዚህ ጉዳይ እናወራለን። በጣም ጥሩ። ይኸው እንደዚህ እያለ ነው የሚሄደው። ማለቂያ የለውም። ይኸውልህ እስቲ ወላሂ ምናምን የሚለውን አንዴ ያሳዩኝ። እቺ ፕሮፓጢጭ የምትባል ናት። ወላሂ የሚለውን አሳዩኝ አንዴ መሪጌታ። እሺ ወደኋላ ልመለስ።
እሺ የነበርኩበትን እንትን ልበል እስከዛ እንትን በል እስኪ እሺ ሜት ላድርግ እስከዛ እፈልገዋለሁ ቆይ ወደ ኋላ እንደገና ልመለስና እሺ ሌላ አቋርጬዋለሁ ያ ጀማ አላነበቡትም እንጂ ቢያነቡት እኮ የሚቀር የለም ያ ጀማ በጣም ያሳስባል ወላሂ ሐቂቃ እንግዲህ እኛ ያው እንግዲህ የሚገባንን እንግዲህ በሶሻል ሚዲያ እየገላለጽን መጽሐፋቸው እንዲያዩት እናደርጋለን በጣም የሚገርም ነው እንግዲህ ዝብረግረቅ ያለ ነገር ነው እየተመለከትን ያለ ነው እስቲ እናንተ የገባችሁ ነገር ካለ ለምን እንደዚህ አይነት ነገር በእነሱ መጽሐፍ እንደተገኘ የገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ ክርስቲያን እናት ናቸው የኢትዮጵያ ድሃ እናት ናቸው እንዴት እንደሚሆን አይታ እናትየው ደንግጠው በቪዲዮ እየቀረስክ ማናባት ካንተነ ያችን እናቴ በቪዲዮ እየቀረስክ እያስፈራራት ማርያም የሁላችን ብዙ ተሻግረንባታል ምን አባት አታሻግረኝ የሚል እኮ አለ ማን አንተ ያችን ድሃ እናቴን ሄደህ መስቀሏን አንስተህ የግድ እያስጨነቅ ይሁት በሩን ይሁት የለችም ማዘር ለምን ይጨነቃል እኔ በወንድሮ በሚወቅትበት ዘነዘና የኔ እናት ብትሆን አይለኛል የምትወቅትበትን የቡና ዘነዘና ከኋላ ይዛ ልንገራችሁ የምታደርገው ጀግና እናት ነበረች ምንድነው የፈለከው ነው የምት ልጆት እንዲያርግ አዎ ናግባ ጠቅላ ጭንቅላቱን በጥብጣ ቂጡን በካራ ወቅታ ወሆዱን ዘንጥላ ታስወጣለ ቀጥ ነው የምትለው በሩን ከፍታ ቀጥ ነው የምትለው እንደዚህ አይነት እናት ነው ያለች ጭንቅላት ነው ትፈልጥ ወይ በምትቆላበት ደረቆት በሳቱ አውጥታ ሆነ የምታረግ ምን አባት አገባ I don't care about my daughter ነው የምትል ስለ ልጅ አያገባኝ ምን አባት ከነ እንደዚህ ሞራሌን የምትነካ አሁን ያችን እናቴን አይታችኋል እንዴት እንደሚያሸማቅቃት ያችን እናት አሁን በቃ ድንግጣ ጨንቋት ይኸው የለችም በሩን ትከፍታለች እንዴ ማዘር ግዴታ እኮ የለብሽም ልጅሽ ነው የተናገረች እንዴት ነው በዛ ደረጃም ታሸማቅቃት አያችሁ እናት ልጅቷ ላጠፋች ለእናት ተረፈ እናቷን ደግሞ ሄዶ ከጀርባ ኦርቶዶክስ የሚባል ትልቅ ተከታይ ስላለ ፈሩ ሴትየዋ ተጨነቁ ታማለች አብዳለች ፈልጉልኛል ውሸት ነው አልታመመችም አላበደችም ልጅቷ አምናበት ነው ያደረገችው እናትየዋ ግን ታሳዝናለች ያለ ፍርድ ቤት ትእዛዝ ያለ ወረቀት ያለ ህግ አንዲትን ኢትዮጵያዊት እናት በሯን አንኳኩቶ ገብተህ የማርያም ስዕል ይዘህ ማስፈራራት አይቻልም በቁም ነበር ማቃጠለን እዚያ ባገኝ እንደኔ አይነት ሰው አያጋጥማችሁ አንገትህን ቆርጬ እዚያው ነበር ማስቀር ወጣ ይቅርታ ጠይቃውንም ሴትየዋ ጋር ሄደህ ያረኩት ነገር ጥፋት ነው ማዘር እርሶ በጣም ከቪዲዮ በኋላ ሳየው ለኔም አልተመቸኝም ያደረኩት ነገር በወንጀልም የሚያስጠይቀኝ ነው እንደው እምነቱ ስላለኝ ለዚያ ነው ሄድኩት ተናልጄ ነው እባክዎት ይቅርታ አድርጉልኝ የእርሶን ሞራል ነክቻለሁ ብለህ እግራቸው ላይ ሄደህ መንበርከክ አለብህ እንደዚህ ምንም ማታቀውን ምስኪን እናት ከማስጨነቅ ወደ ራሳቸው ተመልሰው ራሳቸውን ቢፈትሹ ባይ ነኝ ባይዞ እሷ ልጅቷ ያደረገችው ነገር ልክ ነው እያልኩ ባይሆንም ግን ደግሞ ልጅቷን የሚገባውን በህግ አግባብ መጠየቅ ነው እንጂ በማይገባ መንገድ እናቷ እንደዚህ ብሎ ማስጨነቅ ግን በጣም ተገቢ አይደለም እናንተ ደግሞ ምን ታስባላችሁ እኔ እንደዛ ነው ማስበው እስቲ እናንተ ደግሞ ልክ ነው ብላችሁ የምታስቡ ሰዎች ካላችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ ሐራሙን ሐላል የሚያደርግ ከሰሜን ነው የመጣው በታሪክ ያለ ነገር ነበር ኸምር ሐላል ነው የሚል ሁሉ ነገር በተቃራኒ ሀገራችን ተከስቶ ነበር እንዳለ ጠማማ ዓለም እንደ በልዓም ሐራሙን ሐላል የሚያደርግ ከሰሜን ነው የመጣው በታሪክ ያለ ነገር ነበር ኸምር ሐላል ነው የሚል ሁሉ ነገር በተቃራኒ እና ማን ይሰማዋል እና ብዙ አታለለ ሙከራ ያው መጨረሻውን ከፍሮ ነው የሞተው ከሶላትም ዙሁር የለም አሱር እንጂ የሚል ነው ነገሮችን ገለባብጦ ነው ባጼ ምልክ እውቅና ተሰጥቷል ደሊል ይዞ ነው ወይ ማታሊያ ነገር ይዞ የቁርአንን እየተጠቀሰ እኮ አሁን እኮ ሰላተል ውስጣን እያቀረበ ይሆናል አሱርን የሚያመጣው ልል ነው እኮ እና በየዘመኑ አሉ የሆነ ጊዜም እኮ የተነሳ ሰው ነበር መጽሐፍ ይሄ የሐጅ ስርዓትን እዛ ወደየት ነው ባሌ ሄዳችሁ አይ ስም መጥቀስ አንተ መቼም ተጠብቀህ ነው
ብዙ ተጽፏል። እኔም ጽፌያለሁ በተቻለኝ ያክል። እንደው እዛ መዲና ሄዳችሁ ትዘይሩ ሼህ ሁሴን እያለላችሁ እዛ ለምን መጣችሁ ብለዋል ነብዩ ብሎ የጻፉ ነበሩ። ባለ ሼህ ሁሴን ዘይሩ እሱን ሳዘይሩን የዘንድ መጣታችሁ ቅጥፈት እኮ ነው። ቅጥፈት ሐዲስ ተጽፎ ነበር ያውም ሼህ የተባለ እና ብዙ ነገር አሉ። በየዘመኑ የሚነሱ ፊትና ዑለማዎች እንዲያሳስቱን ጠንቀቅ። አሁን የመረጃ ዘመን ነው። ሰውን ዝም ብለህ በቂሷ በጭፍን የምንሄድበት ዘመን አይደለም። አንዲት የምትተናገር ከየት እንዲያመጣት የምትጠይቅበት ነው። ትዝብትን የምታተርፍበት ነው። መዋረድ ነው። ራስንም ማዋረድ ነው። አድራሻ ያስፈልጋል። ስለዚህ መጠንቀቅ የተሻለ ነው። በድሮ ዘመን እንደው ዝም ብለህ ተነገርከው በቃ አሚን ብለው ይቀበላል። ኦኬ አሁን እንደዛ የለም። አሁን የለም። የቴክኖሎጂ ዘመን ነው። በነገራችሁ ላይ ወደ ሰው ብቻ ሳይሆን እኛም ጋር እኮ አንዳንድ ችግር ያለባቸው ሰዎችን እየተመለከትን ነው። ታስታውሳላችሁ እንግዲህ ሰሞኑን የገጠመን ሁኔታ አላኩል ያለ እንደዛ አይነት ሰዎችን በጣም እያጠራን የምንቀጥል ይሆናል። ለዛሬ እንግዲህ የተዘጋጁት ቪዲዮዎች እነዚህን ይመስላሉ። ኔክስት ኢንሻአላህ በአላህ ፈቃድ ድጋሚ እንድንገናኝ ሁላችሁም ይሄን ቪዲዮ ላይክ እንደዚሁም ደግሞ ሰብስክራይብ እያደረጋችሁ የዚህ ጀማ አባል መሆን ትችላላችሁ። እንደዚሁም ደግሞ ለሌሎች ወገኖቻችን እንዲደርስ ሼር አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።